የሚያስተምረን አምላካችን እግዚአብሔር መንፈስ ቅዱስ እንዲህ ይላል። ይህንን ምንድን ነው የሚለው? ብቻዬን አይደለሁም። ዛሬ የምንማማርበት የትምህርታችን መነሻ ይህንን ነው። መነሻ ግን የምንማረው ምን ይላል? ብቻዬን አይደለሁም። ይህንን የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ወገኖቼ ብቻዬን አይደለሁም። አያችሁት? ከማን ጋር ነበረ? እርሱ ከማን ጋር ሆኖ ነው ይህንን የተናገረው? ወንጌልን እያስተማረ ባለበት ሰዓት እኔ ብቻዬን አይደለሁም ብሎ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን እንዲህ ብሎ መለሰላቸው። ከማን ጋር ነበረ የሚለውን እንመለከታለን። ይህን አሁን የተነሳንበትን የትምህርታችን መነሻ የዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ያለ ኃይለ ቃል ነው። የላከኝ አብ ከእኔ ጋር ነው እንጂ ከቶ እኔ ብቻዬን አይደለሁም ነው የሚለው ኃይለ ቃል። እንግዲህ ወደኋላ መለስ ብለን ከቁጥር 12 ጀምረን ቃሉ ስንመለከተው እንዲህ ይላል። እኔ ይላል የዓለም ብርሃን ነኝ። አያችሁ፣ የዓለሙ ሁሉ ብርሃን ነኝ። ስለዚህ እኔን የሚከተል ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይኖርም፣ በጨለማ አይመላለስም። እኔን የሚከተል ነው ያለው። አያችሁ፣ ክርስቶስን እንዴት ነው የምንከተለው? በጎቼ ያውቁኛል፣ በድምፄ ይለዩኛል፣ ድምፄን ሰምተው ይከተሉኛል ሲል በጎቹ እነማን ናቸው? ምዕመናን ናቸው። በስሙ የተጠሩት የእግዚአብሔር ልጅ እንደሆነ ቀድሞ ያለ እናት ተወልዶ በኋላ ያለ አባት የተወለደ የድንግል ማርያም ልጅ እንደሆነ ያመኑት፣ አምነው የተጠመቁት፣ በስሙ የተጠሩት ምዕመናን በጎች የተባሉት እነሱ ናቸው። ታዲያ እንግዲህ በስሙ አምነን ተጠምቀን በስሙ የምንጠራ መንጋዎቹ ልጆቹ እኛ ነን አይደለም? አባታችን ጠርቶን ኑ ወደ እኔ ተሰብሰቡ ሲል መሰብሰብ የለብንም? አለብን። ቅድም እንደነገርኳችሁ ምክንያት ከሌለ በስተቀር እዚህ ድረስ ለመምጣት የሚከለክለን ነገር ከሌለ በስተቀር መሰብሰብ አለብን። ከፊቱ መታየት አለብን። የትም ብሆን እግዚአብሔር ያየኛል፣ ከእግዚአብሔር ዓይን አልሰወርም፣ ያውቀኛል ብንል እውነት ነው፣ የማይካድ ነገር ነው። የትም ብንሆን ከእሱ መደበቅ አይቻልም። ሆኖም ግን ኑ ከፊት የቅረቡ ሲለን መታዘዝ አለብን። መታዘዝ ከዚህ ይጀምራል። የእግዚአብሔርን ፈቃድ ለመፈጸም ከዚህ ይጀምራል። ወገኖች ይህንን እናስለምደው። ሕሊናችንን ለመታዘዝ እናስለምደው። ፊት ለፊት እንተያይ። ቦታ እስካልጠበበ ድረስ መተን በወንበር ላይ ተቀምጠን መማር አለብን እና እኔ የዓለም ብርሃን ነኝ፣ የሚከተለኝ የሚሰማኝ የሚያደምጠኝ ሁሉ የዘላለም የሕይወት ብርሃን ይሆንለታል፣ ከቶ በጨለማ አይኖርም፣ በጨለማ ውስጥም አይመላለስም ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። አያችሁት? ይሄን ብሎ የተናገረው ዛሬ ከእኛ ጋር የለም ብለን መናገር አይቻለንም። ከእግዚአብሔር ጋር መኖርማ ባንኖርማ እንዲህ መንቀሳቀስ እንችል ነበር እንዴ? የሚያንቀሳቅሰን እሱ ነው። ደግሞ ይህን ስንል እንዲህማ ከሆነ ታዲያ ከማያውቁት ሰዎች ጋር አለ ማለት ነው ልንል እንችላለን። ባያምኑትም እርሱ ለእያንዳንዱ አረመኔ እረኛ አበጅቶለታል። የፈለገውን ያክል አረመኔ
ያክል እምነት የሌለው ከሃዲ ይሁን ጠባቂ መልአክ አለው። ቀንም ሌትም ጠባቂ መልአክ አለው። የሚያምነውም የማያምነውም የሚያመሰግነውም የማያመሰግነውም ጠባቂ መልአክ አለው። የሚያመሰግኑት የሚያምኑት እንደ መልካሙ ስራቸው የቀኑ መልአክ መልካሙን ስራቸውን ሲጥፍላቸው ውሎ ለአዳር የሚመጣው መልአክ ሲመጣ የሰራናትን መልካሟን ስራችንን መዝግቦልን ይሄዳል። በየቀኗ የሰራናት ስራ ትቀርባለች ከእግዚአብሔር ዘንድ። ሌሊትም ለአዳር የሚመጣው መልአክ እንዲሁ ሌሊቱን የሰራነውን መልካሙን ስራችንን ስንጸልይ አድረን ከሆነ ስናመሰግን አድረን ከሆነ በጎ ስራችንን ጽፎልን ይሄዳል። ጠዋት ሲነጋ አያችሁ፣ ስራችን መቼም ክፉ ከሆነ ያው ክፉ ስራችን ይጻፋል፣ ይመዘግባል፣ ይሄዳል። እነዛም የማያምኑትም ሰዎች ጠባቂ መልአክ አላቸው። አያችሁ፣ ክፉ ናቸው ብሎ እግዚአብሔር ያላረኛ አልተዋቸውም፣ አይተዋቸውም። እነሱም እንግዲህ የእኛ ግብራችን ተጽፎ እንደሚቀርቡ ግብራቸው ተጽፎ ይቀርባል፣ የሌሊቱም የቀኑ። አያችሁ፣ ስለዚህ እኛ ከማን ጋር ነው ያለነው? ከእግዚአብሔር ጋር ነው ያለነው። ብቻችን አይደለንም። ምናልባት በዓይናችን ስለማናያቸው በዓይን ስለማይታዩና ስለማይዳሰሱ እኛ ብቸኛ የሆን ይመስለናል። አያችሁ፣ ያለነው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ስንኖር እግዚአብሔርን ሁልጊዜ መስማትና አይምሯችን ለእሱ ክፍት ማድረግ ይገባናል። ወገኖች፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የሚያምንብኝ ሁሉ የሚሰማኝ ሁሉ የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም፣ በጨለማ አይኖርም ብሎ ተናገራቸው ነው የሚለው። እነማንን? የሚፈታተኑትን ሰዎች። እነማን ነበሩ የሚፈታተኑት? አይሁድ፣ ፈሪሳውያን፣ ሰዱቃውያን። አይተውት የማያውቁትን ስራ አሳያቸው። ተመልከት፣ አይተውት የማያውቁትን ስራ፣ ሰው ሰርቶት የማያውቀውን ስራ ሲሰራ አዩት። ከዚያ በፊት ሰው ሰርቶት የማያውቅ ስራ ምን አይነት ስራ ነው ያላችሁ እንደሆነ ሙት ማንሳት፣ ድዊ መፈወስ፣ ዕውር ማብራት፣ ጎባጣውን ማቅናት፣ በባህር ላይ መሄድ፣ አጋንንትን ከሰዎች ማስወጣት፣ ይሄ ታይቶ አይታወቅም። እንግዳ ነገር ነበር ያሳያቸው። እግዚአብሔር ታርቆናል፣ ክንዱን ልኮልናል ብለው አምኖ መቀበል ሲገባቸው በትምህርቱም በእውቀቱም በጥበቡም ቀኑበት። ይኸውላችሁ እንግዲህ ስለዚህ አናሳድርህም፣ አናስተናግድህም፣ አንቀበልህም አሉት። እሱ ግን አምላክ ነውና ይመክራቸዋል፣ ያስተምራቸዋል። ወገኖቼ፣ እነዚህ ፈሪሳውያንም አንተ ስለ ራስህ ትመሰክራለህ እንጂ ከቶ ምስክርነት እውነት አይደለም። አያችሁ፣ አንተ ራስህን ከፍ ከፍ ታደርጋለህ፣ ራስህን ጻድቅ ታደርጋለህ፣ ራስህን ንጹሕ ታደርጋለህ፣ ራስህን የእግዚአብሔር ልጅ ታደርጋለህ። ስለ ራስህ አንተ ራስህ ትመሰክራለህ እንጂ ከቶ ምስክርነት እውነት አይደለም አሉ። አሁን ይሄ መታደል ነው። እያችሁ አለመታደል ነው። ይኸው እኛም በተዘዋዋሪ እንዲህ አይነት ቃል አይውጣን እንጂ የልባችን መሸንፈት፣ የልባችን መክሳት፣ የሰውነታችን ማደፍ፣ አለመታዘዛችን፣ ዓለሙን አይተን ከዓለሙ ጋር አንድ መሆናችን፣ እግዚአብሔር አለ ይፈርዳል ብለን አለማሰባችን ከዚህ ያልተለየ ነው። አንተ እውነተኛ አይደለም ብለን አንደበታችን አይናገር እንጂ ባለመታዘዛችን ይህንን ይመስላል። አያችሁ፣ ከነዚህ ልንለይ ያስፈልጋል። ከነዚህ ደግሞ ተለይቶ መታየት የሚያስፈልገው ምንድን ነው? መታዘዝና በጎ ምግባር፣ ቀና መሆን፣ ትዕቢትን፣ ክፋትን፣ ተንኮልን፣ ቂምን፣ በቀልን፣ ጥላቻን ከእኛ ማስወገድ ነው። ይኸውላችሁ ለማንኛውም ለሁሉም ሰው ፍቅር ሲኖረን ነው
ያስፈልጋል ወገኖች። ምንም ይሁን እምነት ይኖረውም አይኖረውም ሰውን በሰውነቱ ልንወደው፣ ልናከብረው፣ ልናዝንለት፣ ልንረዳው ያስፈልጋል። አላመንክም በጎ ስራ የለህም ብሎ ፍርድ የማን ነው? የእግዚአብሔር ነው ወገኖች። ስለዚህ ምስክርነትም እውነት አይደለም ሲሉት ጌታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እኔ ስለ ራሴ ምንም እንኳ ብመሰክር ከየት እንደመጣው ወዴትም እንደሚሄድ አውቃለሁኝና ምስክርነቴ ስለ እኔ የምመሰክረው ምስክርነት እውነት ነው። እናንተ ግን ከየት እንደመጣው ወዴትም እንደሚሄድ አታውቁም አላቸው። አዎ የመጣበትን አላወቁማ። ከሰማይ እንደመጣ አባቴ ላከኝ እያለ ሲነግራቸው አላመኑ። እግዚአብሔር ለአዳም የገባውን ቃል የሰጠውን ተስፋ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ያለው ቃል ዘመኑ ጊዜው ተፈጽሞ እግዚአብሔር የተናገረውን ቃል እንደፈጸመ አልተገነዘቡም። ይኸውላችሁ ስለዚህ ከሰማይ ነው የመጣውን እያላቸው ከሰማይ እንደመጣ አላመኑ። አሁንም የሚሄድበትን ወዴት እንደምን አታውቁም አላቸው። ወደ ሰማይ እንደሚያደርግ እነሱ አያስቡትም። ይገርማችኋል። ስለዚህ ወዴትም እንደምን አታውቁም። እናንተ ሥጋዊ ናችሁና ሥጋዊ ፍርድን፣ ዓለማዊ ፍርድን፣ ኃላፊ ፍርድን ትፈርዳላችሁ። ፍርዳችሁም ደግሞ እውነት አይደለም። ሰውን አይታችሁ ታደላላችሁ። ለገንዘብ ተገዝታችሁ እውነቱን ታጠፋላችሁ፣ ሐሰቱን እውነት ትላላችሁ። ለገንዘብ ተገዝታችሁ ሰውን ለሞት አሳልፋችሁ ትሰራላችሁ። ድሃውን ትገፋላችሁ፣ ትበድላላችሁ። በሰማይ እግዚአብሔር እንዳለ አትገነዘቡም፣ አታስቡም። ሞት እንዳለ አትፈሩም። ሰዎች ሲሞቱ እያያችሁ፣ ሰዎች ከእናንተ ጋር የነበሩት ወይ በሞት ሲለዩአችሁ እያያችሁ በእኛም ላይ ሞት አለ ብላችሁ አታስቡም። ከእናንተ ጋር የነበሩት ሰዎች ከእናንተ ሲለዩ፣ ከእናንተ ተለይተው ሥጋቸው ወደ መቃብር ሲወርድ ነፍሳቸው ወዴት እንደምትሄድ አታስቡም፣ አታውቁም። ስለዚህ እናንተ ፍርዳችሁ ሁሉ እውነት ያልሆነ ከንቱ ፍርድ ትፈርዳላችሁ። እኔ ግን ፍርድ እውነት ነው። አያችሁ፣ እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ ግን በአንድ ሰው ላይ እንኳ አልፈርድም። የላከኝ አባቴ ከእኔ ጋር ነው እንጂ ከቶ እኔ ብቻዬን አይደለሁም። አያችሁ፣ ለእናንተ ብቻዬን ያለሁ ይመስላችኋል። እኔ ግን ብቻዬን አይደለሁም። እንዴት ብሎ በአንድ ባህሪ እየኖሩ ሦስቱ አካላት ብቻውን ይታያል? ክርስቶስ ሥጋ ስለለበሰ በሥጋው አዩት እንጂ ክርስቶስ እኮ በዚህ ዓለም ሲመላለስ ብቻውን አልተመላለሰም። በድንግል ማርያም ማኅፀን 9 ወር ከ5 ቀን ሲኖር ብቻውን አልኖረም። አያችሁ፣ ብቻውን አልኖረም። መቼም ከአብና ከመንፈስ ቅዱስ ተለይቶ የኖረበት ጊዜ የለም። የዓይን ጥቅሻ ታክል እንኳ የማይለያዩ ናቸው። በአካል 3 ሲሆኑ፣ በስም 3 ሲሆኑ፣ በግብር 3 ሲሆኑ ባህሪያቸው አንድ መለኮት እስከሆነ ድረስ ባህሪውም የማይከፈል ባህሪ እስከሆነ ድረስ አይለያዩም። እንግዲህ ክርስቶስ በድንግል ማርያም ማኅፀን አደረ ሲባል አብና መንፈስ ቅዱስ ደግሞ የሉም ከእሱ ጋር ማለት አንችልም፣ የማይለዩ ናቸውና። ወልድ ባለበት አብም መንፈስ ቅዱስም አሉ። ግን እንደ ወልድ አብና መንፈስ ቅዱስ ነፍስና ሥጋ ሳይነካቸው ደም ሳይነካቸው አብሮ ይኖራሉ። ይኸውላችሁ እኔ ከአባቴ ጋር ነው ያለሁት፣ ብቻዬን አይደለሁኝም ወገኖች። ታዲያ ዛሬ እኛ ክርስቶስን ለብሰናል፣ ተዋህደናል። ቀድሞ ሰው ብቻ ነበረ የሰው ልጅ። አሁን ሰው ብቻ መሆኑ ቀርቶ ያ ሰው አምላክ ሆኗል። ጊዜውና ወቅቱ ሳይደርስ አምላክነትን ሻተ አዳም።
አትብላ የተባለውን በላ አምላክ ሊሆን ግን ተፈረደበት። እግዚአብሔር ግን እንደሚሰጠው እንደሚሾመው እንደሚሸልመው ያውቅ ነበረ። ለእግዚአብሔር አዲስ ነገር አልተከሰተበትም፣ ያውቀዋል። ፍጥረቱን ሳይፈጥረው ምን እንደሚሆን ያውቀዋል። አዳም ግን ያለ ጊዜው አምላክነትን ሻተ። አዳም የሚለካበት የሚመዘንበት ሚዛን ተቀመጠ። ይኸውላችሁ በዛች ሚዛን ወደቀ። የተወረደበትን ዘመን አስቡት። 5500 ዘመን ተቀጣ። ቀኑናውን ሲጨርስ እግዚአብሔር በቃ አለና ክንዱን ላከ። የእግዚአብሔር ክንድ ወደዚህ ዓለም መጣ። ወገኖች ወደዚህ ዓለም ሲመጣ የታረፈ እግዚአብሔር እኛን ለማዳን ክንዱ ሲልክ ያ ክንዱ በመስቀል ላይ ተሰቅሎ እኛን እስከሚያድንበት ጊዜ ድረስ በዮርዳኖስ ወንዝ ተጠምቆ እኛን እስከሚያድንበት ድረስ እኛን ለሁለተኛ ጊዜ እኛን እስከሚወልድበት ድረስ ያ ክንዱ የታረፈ አያችሁ። አስቀድሞ ለክንዱ ለቃሉ ለልጁ ማረፊያ ያዘጋጀ ንጽሕት ክብርት ጽድቅ የሆነች ከተማ ነበረችው። እዛች ከተማ ገባ። ከተማይቱም ድንግል ማርያም ነበረች። ይኸውላችሁ እኛ በሰው ልክ ነው የምንመለከታት፣ በሰው ልክ አይተን የምንመዝናት። ሞኞች ተሞኝተው ይኖራሉ። የእግዚአብሔር ከተማ ነች ሰው መስላ የምትታየው። በዘር በሩካቤ ስለተገኘች ሰው አድርገው ይረኳታል። እግዚአብሔር አስቀድሞ ያዘጋጃት የራሱ ከተማ ነበረች። ዓለም ሳይፈጠር በአምላክ ስራ ትኖር ነበረ ይላል መቅደማችን። እሑድ የምትሰሙት ዝም ብሎ አልተጻፈም። ከእግዚአብሔር መንፈስ ቅዱስ ያገኙት ምስጢር የተረዱት አባቶቻችን ናቸው የተናገሩት የጻፉት። የእኛ አባቶች ከሕሊናቸው አመንጭተው አንድም ቃል አላስቀመጡም። በመንፈስ ቅዱስ ተመርተው ነው የተናገሩት። አስቀድመው ነቢያት ተናገሩ። ነቢያት የተናገሩትን ክርስቶስ አስተማረው፣ ተረጎመው። ከዚያም ቀጥሎ ሐዋርያት ሰጠ ወንበሩ። ሐዋርያት ዓለምን ዙረው አስተማሩ። ይኸውላችሁ የእኛ አባቶች ልብ ወለድ ድርሰት ደርሰው አልተናገሩም። የመንፈስ ቅዱስ ማደሪያ ስለሆኑ መንፈስ ቅዱስ በእነሱ አድሮ ሥራውን ሠራ። በአባቶቻችን ላይ አድሮ ሥራውን የሠራ መንፈስ ቅዱስ ዛሬ ግን ሥራ የሚሠራበት መሳሪያ አጣ። አያችሁ፣ መሳሪያ መሆን ሲገባን መሳሪያውን አልቻልንም። አደፈ ሰውነታችን፣ ረከሰ ልቡናችን፣ ጠመመ ልቡናችን። እሱ ንጹሕ ነው። እኔ ንጹሕ ነኝና እናንተም እንደኔ ንጹሐን፣ እኔ ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ ተብለን ነበረ። ቅድስናው ከየት ይምጣ? ንጽሕናው ከየት ይምጣ? ሁሉ ነገር ጎደለን። በሐሰት ተሞላን፣ በውሸት ተሞላን፣ በከንቱ ምኞት ተሞላን፣ በትዕቢት ተሞላን። ትዕቢት ዲያብሎስን ያንኮታኮተች ነች። ዲያብሎስ ሌላ ነገር አልሰራም። ትዕቢት ብቻ ነበረች በዘን የነበረችው። ወደቀ፣ አወደቀችው። ወድቆ ቀረ፣ አልተነሳም። ለዘላለም ትንሣኤ የለውም። ዛሬ እኛ ዲያብሎስ የወደቀባትን ትዕቢት ነው አንግበን የምንታየው። ወገኖች አያችሁ፣ ይኸውላችሁ እኔ ብቻዬን አይደለሁም። ግን የትምህርታችን መነሻ ይሄ ነው። እኔ ብቻዬን አይደለሁም። ዛሬ እኛ ብቸኛ ነን ወይስ አይደለንም? ከማን ጋር ነው ያለነው? እሺ ከእግዚአብሔር ጋር ነን። እግዚአብሔር ከእኔ ጋር ነው እንላለን። በእርግጥ ከልባችን ሳይሆን ከአንገት በላይ በከንፈር ነው የምንናገር። እግዚአብሔር ከእኔ ጋር ነው ብሎ የሚተማመንማ፣ እግዚአብሔር ከእሱ ጋር መኖሩን ያመነማ ሕሊናውን አያረክስም፣ ሰውነቱን አያረክስም። በኃላፊ ነገር፣ በከንቱ ነገር ወንድሙን በመጥላት ወንድሙን በመጥፋት ክፋትን፣ ተንኮልን፣ ቂምን ይዞ በመኖር ራሱን አያረክስም። የእኛ አባቶች እግዚአብሔር ሥራ የሠራባቸው እንደኛ ኑሮ አይደለም። ይኸውላችሁ እንደኛ አልኖርም። እኛ እየኖርን ያለነው ሁለቱንም ዓለም ይዘን ነው። ሁለቱንም ዓለም ማለት አንዱ ዓለም እግዚአብሔርን እንወድሃለን እንላለን፣ አንዱ እግራችን ደግሞ ከዓለም ጋር
ነው የዚህን ዓለም ተድላ ደስታ ብልጽግናውን፣ ስልጣኑን፣ ክብሩን ሁሉ ለእኛ ለማድረግ እንመኛለን። አትመኙ፣ ያልተሰጣችሁን ነገር አትመኙ። ተውለተዛውን ከቶ አናስሩ በምኞት አልቀና። ለእኛ የተዘጋጀው ሳይሰጠን ጊዜያችን እያለቀ ነው። አያችሁ፣ እግዚአብሔር እስከምንመለስ ድረስ ዝም ብሎ ይመለከተናል። እስከሚያልፍ ያለፋል ይላሉ አባቶች። ያ በእኛ ላይ ያለው አመፃ፣ በእኛ ላይ ያለው ክፋት፣ በእኛ ላይ ያለው ጥላቻ፣ መለያየት፣ ክፉ ኃጢአት ከእኛ እስከሚነሳ እስከሚወገድ ድረስ እስከሚለቀን ድረስ ያለፋል። ታመን ተኝተን እናውቀዋለን። አተን ድህነት ይዞን እናውቀዋለን። ያ ድህነት እስከሚያልፍ ድረስ ምን አይነት ሰው ነበር? ቁርስ የለ፣ ምሳ የለ፣ ራት የለ። ታመን ተኝተን መድኃኒት አተን መድኃኒቱ አልሰራ ብሎ እግዚአብሔር እስከሚጎበኝን ድረስ ሰው እያነሳን እየጣለን ስንት መከራ ስንት ስቃይ አይተን እንደገና ገመም ብለን ቁመን እንታያለን። እስከምንድን ድረስ ግን መከራ አለ፣ ጭንቅ አለ፣ የሰው ሸክም መኖር አለ። አያችሁ፣ ስንቱን አሳልፈን ነው እንደገና ጤናማ ሆነን የምንቆመው። ለዚያውም ደግሞ እግዚአብሔር ሲመለከተን ነው። ይኸውላችሁ ወገኖች፣ አሁንም ይሄ ያልነው ዘመን ያለንበት ጊዜ የመከራ ጊዜ ነው። መከራው ደግሞ ብቻውን አልመጣም። መከራው ሲመለስ የሚመልሰውም ሆነ የሚያመጣው እግዚአብሔር ነው። ዘመኑ የደስታ ዘመን ሲሆን እግዚአብሔር በደስታው ዘመን አለ እንላለን። ምክንያቱም ደስታ፣ ይቅርታ የእሱ ገንዘብ ነውና ይቅርታውን ስናገኝ፣ ሰላሙን ስናገኝ፣ ፍቅሩን ስናገኝ፣ ጤንነቱን ስናገኝ፣ በረከቱ ስናገኝ እግዚአብሔር እንዳለ እናውቃለን። በዚያ ውስጥ መከራ ውስጥ ሲመጣ ብቻውን ይመጣል። በማን ስልጣን? አያችሁ፣ ዲያብሎስ እንደሆነ ሰዎችን ይተናኮላል እንጂ በሰው ላይ አንድ ነገር ሊያመጣ አይቻለው ከእግዚአብሔር ስልጣን ሳይቀበል። አያችሁ፣ ኢዮብን ተፈታተለው፣ ልጆቹን ነሳው፣ ሀብቱን ነሳው፣ ጤናውን ነሳው። ይሄ ሁላ ሲሆን እግዚአብሔር ስልጣን እየሰጠው ነው። ስልጣን ሳይሰጠው በኢዮብ ላይ አንድ ነገር አላደረገም። ዲያብሎስ ከእግዚአብሔር ስልጣን ሳይሰጠው በሰው ላይ አንድ ነገር ማድረግ የሚቻለው ቢሆን ኖሮ ኢዮብን ልጆቹን፣ ሀብቱን፣ ጤናውን ብቻ ሳይሆን ነፍሱንም ይነጥቀው ነበር። አያችሁ፣ ስልጣን የለው። በነፍሱ እንዳትገባኝ የወደድከውን አድርግ አለ። አስቀድሞ ልጆቹን፣ ቀጥሎ ሀብቱን፣ ንብረቱን፣ ቀጥሎ ገላውን፣ አካሉን ነሳው። ኢዮብ ግን አልተለወጠም። ሐሳቡ አልተቀየረም። ሁሉንም የሰራው ያነጸው እግዚአብሔር ነው። ሁሉንም የሰጠ እግዚአብሔር ነው። እስካሁን በእኔ ዘንድ የነበረው ሀብት ሁሉ የእሱ ገንዘብ ነበረ። በእኔ ዘንድ አደራ አስቀምጦ ነበረ፣ አደራውን ወሰደ ነው ያለው። እግዚአብሔር ሰጥቶ ነሳኝ ነው፣ አላዘነም። እኛ ግን ባላገኘነው ነገር እናዝናለን። አያችሁ፣ ባልተሰጠን ነገር እናዝናለን። ለምን አላገኘሁኝም? ለምን አልሰጠኸኝም? ሰዎችን አይተን በሰዎች ቀንተን መከራ ውስጥ የምንገባ ብዙዎች ነን ወገኖች። አያችሁ፣ እና አባቶች፣ እናቶች፣ ወንድሞች ሁላችን ብቸኛ አይደለም። ብቸኝነት አይሰማም። ክርስቶስ ተዋህዶ ሥጋውን በልተን ሥጋችን ለብሶ መለኮትን ለብሰን እንዴት ብቸኛ እንላለን? አዎ ኃጢአታችን ታውቆን ከሆነ ብቸኛ ነኝ አለ፣ ትክክል ነው። ምክንያቱም እግዚአብሔር ንጹሕ ነውና ከረከሰ ሰው ጋር አይኖርምና ይለየናል። እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ እግዚአብሔርን የሚያሳድር የሚያስተናግድ ሰውነት የለኝም። በኃጢአት ረክሻለሁ። በኃጢአት ላይ ስለወደኩ፣ ልቤ ስለሸፈተ፣ ከንቱ ነገር ስለተመኘ፣ በባልንጀራዬ ላይ ክፉ ነገር ስላደረኩኝ፣ በገንዘብ ተገዝቼ ሰውን ለሞት አሳልፌ ስለሰጠሁኝ፣ የሰውን ደም ስላፈሰስኩኝ፣ በዚህ ኃጢአተኛ ነኝና ከኔ ጋር
አይኖርም ብለን አስበን ከሆነ አዎ ብቸኛ ነን። ታዲያ ደግሞ ይሄን አስበን ከተናገርን ብቸኛ እንዳንሆን ምን ያስፈልጋል? ከእግዚአብሔር የለየንን ያንን ክፉ ስራችንን ከኛ ማስወገድ ነው ያለብን። እግዚአብሔር ቅርብ ነው። ክፉ ስራችን እንድንተው ብቻ ነው ከእሱ የሚፈለገው። እሱም ደግሞ ከኛ የሚጠብቀው ክፉ ስራችን አቁመን ተስፋችን እሱ እንደሆነ አውቀን በኋላ ዘመን የምንወርሰው መከራ የሌለበት፣ ድካም የሌለበት፣ እርዛት፣ መታረስ፣ መጠማት የሌለበት ዓለም እሱ እንደሆነ አውቀን ድንግል ማርያም በማኅፀኗ 9 ወር ከ5 ቀን ያስተናገረችው መንግሥተ ሰማያት የማያልፈው ዓለም እሱ እንደሆነ አውቀን ዓለማችንን መንግሥተ ሰማያችንን ስላስገኘችልን የመንግሥተ ሰማያት እናት የሆነችውን ድንግል ማርያምን በሚገባት መልኩ እሷን እያመሰገን ለእሱ ማደሪያ ደግሞ ለመሆን እሷ ንጽሕት ብርሕት ሆና እንዳሳደረችው እኛም እስከ ዓለም ፍጻሜ ድረስ መንፈስ ቅዱስ ከእኛ ሳይለይ በእኛ ላይ አድሮ ጥበብ እንዲገልጥልን እውቀቱን እንዲሰጠን መልካሙን ሥራ እንዲያሰራ በእኛ ላይ አድሮ በአባቶቻችን ላይ አድሮ መልካሙ ሥራ እንደሠራ ሁሉ የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ወዳጆቹን ልጆቹን እንዳስተማረ ሁሉ በእኛ ላይ አድሮ ለቀጣዩ ትውልድ እግዚአብሔር መልካሙ ሥራ ሰርተን እንድንገኝ ምን ያስፈልገናል? ንጽሕና ያስፈልገናል። ቅድስና ያስፈልገናል። ንጹሕ ሁነን ወደ እሱ ልንቀርብ ያስፈልጋል። ወገኖች አያችሁ፣ ዝም ብለን የሚያልፍ ነገር ብቻ መመልከት አይደለም። የማያልፈውን ነገር እንመልከት። የሚያልፈውን ነገር ብንመለከተው ሳናገኘው እናልፋለን፣ እንደተመኘነው እንቀራለን። ይሄ ደግሞ እግዚአብሔርን ማጣት ነው። አያችሁ፣ ትልቁ ድህነት እግዚአብሔርን ማጣት ነው። ከእግዚአብሔር ጋር የኖረ ሰው ያለ እንጀራ መኖር ይችላል። ወገኖች ነቢያትን ብናስባቸው፣ ሐዋርያትን ብናስባቸው በሬ ለምደው እርሻ ያረፉበት ጊዜ የለም። አዝመራውን አውድማ ላይ ሰብስበው ወጥተው ምርትና ገለባውን ለይተው ጎተራ የከተቱበት ጊዜ የለም። ይሄን አናገኝም። አያችሁ፣ ነቢያትም እንዲሁ ናቸው። የሐዋርያት ተከታይ ሊቃውንትም ሃይማኖትን ሲያቀኑ ሃይማኖትን በአንድ ቀን አይደለም፣ በዘመናቸው ልክ ነው የሰፈሯል። ዛሬ ዓለም ምኑንም ሳያውቀው እርስ በርሱ ሲፋተግ ይውላል። የማይመረመረውን ሊመረምር ይታገላል። ይገርማቸዋል። ታዲያ እውቀቱ ቢኖርማ ኖሮ ምን ይላል ጎርጎርዮስ? እንግዲያስ እውቀቱ ካለን መጀመሪያ በእኛ ዘንድ ያለውን እንመራመር፣ የምናገኘው ከሆነ ይላል ጎርጎርዮስ። ከአባቶቻችን አንዱ ሊቅ ሃይማኖታዊ ላይ አያችሁ። እስቲ አሁን ወገኖች እስኪ ሁላችን በራሳችን ዘንድ ያለውን እስኪ እንመራመር። ከአባታችን ወገን ወርደን በእናታችን ማኅፀን ስናድር ያን ጊዜ ዓይን፣ ጆሮ፣ ድድ፣ ከንፈር፣ ብልቶቻችን ሁሉ እንዴት እንደተቀረጹ ያንን ማወቅ የሚችል ሰው አለ? እስቲ አስቡት። መቼም እነዚህ ነገሮች የሚሳሉት የሚቀረጹት ገና የአባታችን ዘር በእናታችን ማኅፀን ማደር ሲጀምር ከዚያን ጊዜ ጀምሮ ሁሉ ምንም የሰናፍጭ ቅንጣት የምታክል ብትሆንም ያቺ ዘር ሁሉን ይዛለች። አያችሁ፣ ትንኝ ትንሽ ነች ስታዩዋት። አሁን በዚህ ብን ትላት ትንኝ ግን አካሏ ጎደብ አይደለም። ምን አላት? ዓይን አላት፣ ጆሮ አላት፣ እግር አላት። አያችሁ፣ ክንፍ አላት። ይሄን ሁሉ ይዛ እንደያዘች እኛ አናውቅም ወገኖች። በራሳችን ያለውን በእኛ ላይ ያለውን መርምረን ተመራምረን የማንደርስበት መሆናችንን የማናውቅ ሰዎች ነን። ስለ ክርስቶስ፣ ስለ አመጣጡ፣ ስለ ኑሮው፣ ስለ ሰውነቱ፣ ሰው ስለመሆኑ የምንመራመረው ምርምር ከእግዚአብሔር የሚያርቅ እንጂ የሚያቀርበን አይደለም። ይሁንላችሁ እኛ ግን ጌጥ እየመሰለን
ብዙዎቻችን ተሸውደናል። ክርስቶስ እንኳን ከአይሁድ ጋር አልተከራከረም። ለሚሰሙት ምስጢር ይገለላቸዋል። የምን ምስጢር? የመንግሥተ ሰማያትን ምስጢር። ለማይሰሙት ለማያምኑት በምሳሌ ይንደዳቸው ይቆጫቸው ብሎ ኋላ ሲያሉት ያ ምሳሌው ክርስቶስ የተናገረው የመሰለው ምሳሌ እውነቱ ሲያገኙት ይንደዳቸው ይቆጫቸው ብሎ በምሳሌ ይነግራቸው ነበረ። ደቀ መዛሙርቱ በምሳሌ የምትነግራቸው ለምንድን ነው ሲሆን ለእናንተ ለምታምኑት የመንግሥተ ሰማያት ምስጢር ይነገራችኋል፣ ለእነሱ ለማያምኑት ግን የመንግሥተ ሰማያት ምስጢር አይነገራቸውም በምሳሌ ነው እንጂ ይሁን። ስለዚህ ከማያምን ሰው ጋር አትከራከር፣ ለማያምን ሰው ጥቅስ አትጥቀስልን ብሎ የተናገረው ክርስቶስ ነው። ዛሬ ሁላችን በየቤታችን ቤታችን ዘግተን ዘመን አመጣሽ ነገር አለ። በዚህ ቅጥጥ ያለ ክርክር ነው፣ ሌትም ቀን እረፍት የለን። ይህን ስራ ግን መልካም ስራ ብንሰራበት፣ ንስሐ ብንገባበት፣ ብንጸልይበት፣ ብንጾምበት፣ ብንሰግድበት፣ እግዚአብሔርን ብናመሰግንበት አቤት ያለን ትርፍ እንዴት ነበር ወገኖች! ትርፍ ነበረ፣ ግን እንዳናተርፍ ሆነ። ይኸውላችሁ ሰይጣን እንዲህ ነው ሲያሳውር አያችሁ። እንደዚህ ያለውን ትውልድ እግዚአብሔር አእምሮ አይሰጥም፣ ይገርማችኋል። ግን እንደ እንስሳ እንዲንቀሳቀስ፣ እንዲበላ፣ እንዲጠጣ፣ በጎ ስራ እንዳይሰራ ብቻ ከንቱ አእምሮ ያሸክመዋል። ይህንን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 9 ጀምራችሁ ብትመለከቱት እንዲህ ይላል እግዚአብሔር፣ ይሄ ሕዝብ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከእኔ የራቀ ነው። ይህ ወደ እኔ እንዳይመለስና እኔም እንዳልፈውሰው ልቡን አደንድንልኝ፣ ዓይኑን አጨልምልኝ ያለው ኢሳይያስን እስከ መቼ ድረስ ነው ብለው ይህቺ ዓለም ሰው አልቆ ሰው አልባ እስከምትሆን ድረስ በከተማ ያሉ ቤቶች ሁሉ የሚወስደው አልቆባቸው ባዷቸውን እስከሚቀሩ ድረስ ይሄን ሕዝብ ልቡን አደንድንልኝ፣ አጨልምልኝ ወደ እኔ እንዳይመለስና እንዳልፈውሰው። አያችሁ መከራው መቅሰፉ ሲታዘብ እንዳይታዘንልን አሁን ዓለም እያለቀ እንዳለ አንመለከትም። ይሄ እግዚአብሔር እኮ ዓለምን እንዲሁ እንዳሻንጉሊት ሊጫወትበት አልፈጠረውም። ሊያከብረው ነበር የፈጠረው። አያችሁ ራሱን ሊያወርሰው ነበር የፈጠረው። ከመላእክት ጋር ሊያኖረው ነበር የፈጠረው። ሰው ግን የማያልፈውን ክብር ጠላ፣ አስጠላው። ምን አስወደደው? ከንቱን ነገር አስወደደው። ሰው አይምሮውን ሲያጣ መጥፎውን ነገር መጥፎ ነው አያስቡ። ታውቃላችሁ እግዚአብሔር ክፉን ያደረገው እንጂ ጤንነት የጎደላቸው ሰዎች ገንዳ ላይ ቁመው ገንዳ ላይ ተቀምጠው ታያቸዋላችሁ። ሰዎች ጣቡትን ቆሻሻ እነሱ አንስተው ወደ አፋቸው ሲያደርጉት እንደ ሕፃናት ናቸው። አያችሁ ወገኖች፣ ይሄ እንግዲህ እግዚአብሔር እነሱን ጠልቷቸው አይደለም፣ እኛን ሊያስተምረን ነበረ። ለካ ሰው አይምሮን ካጣ እንዲህ ነው ብለን አይምሮአችን እንዳናጣ እግዚአብሔር እንዳይጣላን እርሱን ፈርተን ቃሉን ሰምተን መኖር እንድንችል ሊያስተምረን ነው። እነሱንስ በዚህ ዓለም ለእኛ አይን እንዲህ ሆነው ብናያቸው በላይኛው ዓለም ደግሞ አይጎዳቸውም። አይሰርቁም፣ አያመነዝሩም፣ ሐሰት አይመሰክሩም፣ የሰው ገንዘብ አይወዱም፣ ገንዘብ ምን እንደሆነ አያውቁትም። ስለዚህ እግዚአብሔር እንዲህ ያሉ ሰዎች በሁለት ዓለም አይቀጣቸውም፣ አይጎዳቸውም። ጤነኛን ብለን ጤናማ ሰው የሚያስበውን ስራ የሚያስበውን የማናስብ ጤነኛ ሰው ሊሰራ የሚገባው ስራ የማንሰራ ባለ ዕዳ እኛ ነን። እንግዲህ እግዚአብሔርን ዛሬ በሕይወታችን በቁመናችን እያለን የማናስበው ከሆነ ዕዳችን አሁን ከያዝነው በላይ የከፋ ነው። አሁን ያለንበት የመከራ ጊዜ የሚያልፍ ነው። አይናችን ቀኑ ሄዶ እንደሚመሽ ሌሊቱ መሽቶ እንደሚነጋ እንደዛ የሚያልፍ ነው። የማያልፍ ቀን አለ፣ የማያልፍ ሌሊት አለ። በጎ ለሰሩ የማያልፍ ቀን አላቸው። ጨለማ የማይፈራረቅበት ጊዜ አላቸው። ለክፉዎቹም ደግሞ የማያልፍ የመከራ ዘመን አላቸው፣ የመከራ ዓለም አላቸው። እሱም ገሃነም ነው። የሰውን ሞት የማይወድ እግዚአብሔር ለዚህ ነበረ የሚመክረን የሚያስተምረን። እኛ ግን ለትምህርቱ ጆሮአችንን መስጠት አልቻልንም።
እና እኔ ብቻዬን አይደለሁም። ስለዚህ እኔ ብፈርድም እንኳን እውነቱን እፈርዳለሁ ይላል። አያችሁ እኔ ስለራሴ የሚመሰክር እንኳን ብሆን በመሰከረለት እኔ ምስክር እውነት ነው። የላከኝ አባቴ ስለ እኔ ይመሰክራል። መስክሯል፣ ታይቷል፣ ሳይታይ መሰከረ። ድምፁን አየነው፣ ሰማነው ድምፁን። ክርስቶስን በአካል ሥጋ ለብሶ ስናየው መንፈስ ቅዱስን በርግብ አምሳል አየነው። አሁንስ ድምፁን ሰማነው። ይገርማቸዋል። ጌታችን ኢየሱስ ክርስቶስ አብ ሲናገር በሰማይ ሲያንጎደጉድ ይሄ ምንድን ነው? ለእሱ የመጣ ነው እያሉ አይ ይሄ ለእኔ የመጣ ክብር አይደለም፣ እናንተ እንድታውቁ ስለ እናንተ የመጣ ድምፅ ነው ይላቸው ነበር። የዮሐንስ ወንጌል ምዕራፍ 12 ላይ ነው 13 ላይ ረሳሁ እንጂ እናገኘዋለን። ይገርማችኋል። ይሄ የምትሰሙት ድምፅ ስለ እናንተ የመጣ ነው፣ ሰምታችሁ እንድታውቁ። የአባቴ ድምፅ ነው፣ እኔ ከአባቴ ጋር ነኝ፣ ብቻዬን አይደለሁም አሏቸው። እንግዲህ ዋናው አሁን ይህንን ኃይለ ቃል መነሻ ያደረጉበት ክርስቶስ በዚህ ዓለም ሲኖር ብቻውን የኖረበት ጊዜ የለም። ምክንያቱም ባህሪያቸው የማይከፈል ነው። አያችሁ፣ አሁን የእኛ ባህሪ ይከፈላል። ባህሪያችንን አናውቀውም እንጂ ካወኑ ባህሪያችን አይከፈልም። በእርግጥ አናውቀውም። የእኛ ባህሪ ብለን የምናስበው በውስጣችን በልባችን ያለውን የሚመላለሰውን ያን ክፉን ያን ባህሪ የምንለው አይደለም። አያችሁ፣ አዳም ሳይፈጠር አዳም ከመፈጠሩ በፊት የተጠራ ስም አለ። እሱም እግዚአብሔር በምሳሌያችን ሰውን እንፍጠር። አያችሁ፣ የሰው ባህሪው ይሄ ነው። ባህሪያችን ይሄ እግዚአብሔር የተናገረው ባህሪን ነው እንፍጠር ያለ። ባህሪን እንፍጠር ሲል ሰውን እንፍጠር አለ። ይሄ ሰው ባህሪ ነው። ሰውን እንፍጠር ካለ በኋላ ነፍስን ማባሉ አንስቶ ስጋን ከምድር አፈር አንስቶ ፈጥሮ አዋሃዳቸው። አያችሁ፣ ከፈጠረ በኋላ ያንን ባህሪ ያንን ሰው ምን አለው? አዳም አለው። አያችሁ፣ ያ ባህሪ ስም ቢሆን ኑሮ አዳም ነበር ቀርቶ ባህሪ እየተባለ ይጠራ ነበረ። ዛሬ ብዙዎቻችን ልጆቻችንን እኛም ባህሪ በተባለ ነበረ። ባህሪ ስለሆነ ስም አይደለም። ባህሪያችን ይሄ ነው። ይሄን ባህሪ እንከው ብንል ይቻላል እንዴ? አይሰነጠቅ። አስቡት፣ ዓለም ሰፊ ነው። የሰው መልክ የያዘው ሁሉ ሰው ነው። ሰው አይደለም ማለት አይቻልም። ሰው ነው። እስኪ ጥበበኛ ነኝ አለ፣ ምሁር ነኝ አለ፣ ሊቅ ነኝ አለ። እንግዲህ እስቲ ይሄ ሊቅ ይከለው የሚታየውን ባህሪ ይሄን ሰው የማይታየውን ባህሪ ስለ መለኮት ስለ ክርስቶስ ምርምር በሰማይ ያሉ መላእክት ያላዩትን ያልመረመሩትን እየበላ እየጠጣ ልቡ የደነደነ ሰው ግን ይህን ያስብላችኋል። ከዚህ ጋር በባልንጀራ ይሆን ነው። አያችሁ፣ ጆሮአችን ከስር የተጠናቸው ለእነሱ ነው። ብዙዎቻችንማ እኮ እንዲህ ሰዎች እውነታ አላቸው ብለን ያመንባቸው ብዙዎች ነው። እያችሁ እግዚአብሔር ምን ያክል እንዳዘነብን እንዴት እንደናቀን እንደተወት እዩት። ሳይቸግረው ሳያጣ ሞልቶት ተርፎት ሳለ ከተረፈው ነገር ሁሉን አጎደለብን። ሁሉን ነሳ። አባቶች እናቶች፣ አሁንም ሰዓቱ ጊዜው አልመሸብን። እኛ ወደ እሱ ለመመለስ ፈቃደኛ ከሆነ ቀሪው ዘመን እኛ በቂያችን ነው። እዚያውም አንጨርሰውም እኮ አያችሁ። እስከ ዛሬ ድረስ የሰራናት በደል ሺህ ጊዜ እንደው ከሰውነታችን በላይ ብትመዝንም በአንድ ቀን ነው የምትጠፋው። በአንድ ደቂቃ፣ በአንድ ሰዓት ዓለሙን ስንተው ክፋታችን ስናስብ፣ ስለ ኃጢአታችን ስናለቅስ፣ ንስሐ ለመግባት ስናስብ ያን ጊዜ ነው ከኛ የሚራገፈው። ንስሐችን አስበን ለካህኑ ሳንናገር እስካሁኑ ይህን ያክል ጹም፣ ይህን ያክል ጸልይ፣ መዝሙር፣ ስግድ ብሎ ሳያዘን ኃጢአታችን ከኛ ተራግፋለች። ምዝምር ንስሐ ለመግባት ስንዘጋጅ የሰራነውን ኃጢአት ሰርተን ጽፈን መዝግበን ለካህኑ ልናቀርብ ስንዘጋጅ የእኛ ኃጢአት ተወግዷል።
ገና ስናስበው ከኛ የሚያስወግደው እግዚአብሔር። ግን ለካህኑ ነግረን ቀኖናውን በስርዓት መፈጸም ደግሞ አለ ወገኖች። ታዲያ እነዚሁ ግብዞች አባቶች ምን ነበረ የሚሉት? እኔንስ ብታውቁኝ ኑሮ አባቴን ባወቃችሁት ነበረ። እኔ ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ እንዲህ ስላችሁ አባትህ የት አለ አሉት። አባቴ አባቴ ትላለህ፣ አባትህ የት አለ አሉት። ይኸውላችሁ እኔን ብታውቁ ኑሮ አባቴን ታውቁት ነበረ። አያችሁ፣ ሥጋ ያለበሰውን አባት ማየት አይደለም። እኔ ሥጋ ለብሼ የተገለጥኩትን ሳታምኑ ከቶም ሥጋ ያለበሰውን አባቴ ማለት ከእኔ ጋር ነው። እኔን ማመን ማለት አባቴን ማመን ነው። እኔን ማመን አብን ማመን ነው። አብን ማመን ማለት እኔን ማመን ነው። እኔን እንኳን ማመን ቢሳናችሁ ስራዬን አይታችሁ ነው። ከዚህ በፊት እኔ የምሰራውን ስራ ሰርቶ ያሳያችሁ የለም። ባይሆን በስራዬ እንኳን እመኑ ይላቸው ነበር። ይገርማችኋል። አሁን በእውነት እኛ በስራው እያመን ነው። በስራው ብናመን ማባሪ ኃጢአት እንሰራ ነበር። ለሥጋችን እንገዛ ነበር። ወንድሞቼ አባቶቼ ወንድማችን እናሳድድ ነበር። በሰው ሕይወት እንገባ ነበር። በሰው ነገር እንገባ ነበር። የስንቱን ትዳር እንዳፈረስን እናውቀዋለን። በስንቱ ሕይወት እንደገባን እናውቀዋለን። አባቶቼ አሁንም ጊዜና ሰዓት አለ። ወደ ንስሐ እንመለስ። እውነት አርነት ያወጣቸዋል ቢላቸው እነርሱም እንዲህ አሉ፣ እኛስ እውነት አርነት የሚያወጣን ሰዎች አይደለንም፣ የአብርሃም ልጆች ነን። ለአንድ ሰው እንኳ ከቶ ባሪያዎች አልሆንም፣ የአብርሃም ልጆች ነን። ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። እንግዲህ ኃጢአትን የሚሠራ ሁሉ የኃጢአት ባሪያ ከሆነ ከኃጢአት የተለየ ሰው ማን ነው? እኔ ኃጢአት አልሠራሁም፣ ክፉ አልተመኘሁም፣ ክፉ አልተናገርኩም፣ ክፉም አልሠራሁም፣ ሰውንም አላምነውም፣ በሰውነቴም አልቀለድኩም፣ አልረከስኩም ብሎ ደፍሮ የሚናገር ሰው አለ? የት አለ? ከየት ይመጣል? መቼም እግዚአብሔር ከባቴ አበሳ ነው። የሰዎችን አበሳ እያንዳንዷን አይገልጥም እንጂ ቢገልጥብን ነውራችን ብዙ ነው። እዚሁ ወንጌል ላይ ያለ አልተናገርኩትም እንጂ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ አለ። አንዲት ሴት ነበረች፣ ኃጢአተኛ ናት፣ ዝሙት ሰራች ብለው ወደ እሱ አቀረቧት። እንደዚች ያለችውን ሴት ሙሴ በድንጋይ ወግራችሁ በእሳት አቃጥላችሁ ግደሉ ብሏል። አንተስ ምን ትላለህ ሲሉት ምን አለ? ወደ መሬት ጎንበስ ብሎ የእያንዳንዱን ኃጢአት በጣቱ መጻፍ ጀመረ። ቀና ብሎ አያቸውና እንግዲህ ከእናንተ መካከል ኃጢአት የሌለበት ሰው ካለ በድንጋይ ይውገራት። እዚሁ አሁን ከተነሳንበት ከትምህርታችን መነሻ ላይ ነው ያለው። አልተናገርኩትም። ከቁጥር 1 እስከ 11 ድረስ ያለ ኃይለ ቃል ነው። ከእናንተ መካከል ኃጢአት የሌለበት ሰው ካለ በድንጋይ ይውገራት ሲላቸው ምን ሆኑ? ሕሊናቸው ከሰሳቸው። ክርስቶስን አላመኑትም፣ ግን ሕሊናቸው ከሰሳቸው፣ ወቀሳቸው። የሰሩትን ስራ አሰቡ። እንግዲህ በዚህ ላይ መፍረድ አቃታቸው። ስለዚህ እያንዳንዱ ከሽማግሌው እስከ ወጣቱ ላይ ሹልክ እያሉ ሄዱ። ክርስቶስ ቀና የእያንዳንዱ ኃጢአት እየጻፈ ነው በጣቱ መሬት ላይ። ቀና ብሎ ሲመለከት ማንም የለም። የቀረችው ሴትዮዋ ነበረች። አንቺ ሴት ከሳሾችሽስ አላት። ሄዱ አላቸው። ማንም አልፈረደብሽም? ማንም አልፈረደብኝም። በይ እንግዲያስ እኔም አልፈርድብሽም፣ ግን ከአሁን በኋላ ኃጢአት እንዳትሰሪ። ይኸውላችሁ አሁን ይሄ ቃል ለዛች ሴት የተነገረ ብቻ አድርገን እናየዋለን።
በዛች ሴት አንጻር እኛን ሁላ እንግዲህ ስለ እናንተ ሞትኩላችሁ፣ አዎ ሰው ሆኜ ተገለጥኩላችሁ፣ ተሰደድኩላችሁ፣ ተራብኩላችሁ፣ ተጠማሁላችሁ፣ ታሰርኩላችሁ፣ ተገረፍኩላችሁ፣ ተቸነከርኩላችሁ፣ ተሰቀልኩላችሁ። እንግዲህ ይህን ሁሉ ስለ እናንተ ያሳለፍኩትን መከራ አይታችሁ ዳግም ወደ ኃጢአት እንዳትመለሱ ተብሎ የተነገረው እስከ ዓለም ፍጻሜ ላለው ትውልድ ነው። እኛ ግን የሴተኛዋን ታሪክ ተናግረን እንመለሳለን። ስለ እኛ እንደሚጠቁሙን አንገነዘቡ ናቸው። ታዲያ አሁን እስቲ የሚያስቡት ከኃጢአት የተለየ ሰው አለ? እንግዲህ ኃጢአትን የማይሰራ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ብሎ የተናገረው ክርስቶስ ነው። ነቢይ ወይም ሐዋርያ እንኳን ቢናገረው የሰው ቃል ነው ብለን ምክንያት ማቅረብ ይቻላል ነበረ። ይህን ቃል ለመቀልበስ ምንም አይነት ምክንያት የለንም። ክርስቶስ የተናገረው ቃል ነው፣ እውነት ነው። ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው። የኃጢአት አበጋዝ ዲያብሎስ ነው፣ ሐሰተኛ ነው። ሐሰትን ከራሱ አንቅቶ ይነገራል። አነ አውኃ ሐሰቱ የተናገረውም ራሱ ነው። እዚሁ ይናገራል። እዚሁ ምዕራፍ 8 ከቁጥር 43 ጀምሮ ስንመለከተው እንዲህ እናገኘዋለን። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ጊዜ ጀምሮ ነፍሰ ገዳይ ነው። አዎ አቤልን አስገድሏል። እውነት በእርሱ የለችም። እውነት ከቶ እርሱም በእውነት አልቆመም አይቆምም። ሐሰተኛ ነውና ሐሰትን ከራሱ አመንጭቶ ይናገራል። የሐሰት አባት ነውና ይለዋል። ይገርማችኋል። ስለዚህ በራሳችን ላይ የምንቀድር ከሆነ በጎ ነገር የማይወጣን ከሆነ እውነት ነገር የማንናገር ከሆነ ስራችን ሁሉ የረከሰ የተበላሸ ምግባር ከሆነ ይሄ ሁሉ የሰይጣን ገንዘብ ነው። አያችሁ እንግዲህ ኃጢአት የሚሰራ ሁሉ የኃጢአት ባሪያ ነው ከተባለ ሁላችን ዛሬ የኃጢአት ባሪያ ነን እንጂ የክርስቶስ ባሪያ ነኝ የሚል አይገኝም። የክርስቶስ ባሪያ የሆነማ አይፈራም፣ ሰውን አያፍርም። በሰው ፊት ሞቱ ሲናገር ባልንጀሩን አያሳዝንም። የሰው ገንዘብ አይበላም፣ ደምን አያፈስም። ለስልጣንም ሆነ ለማንኛውም ክብር አይሯሯጥም። አያችሁ ያለፉት አባቶች መንግስታቸውን ሁሉ ንቀው ገዳም የገቡ አባቶች ነበሩ። የዛሬ ታሪክ እንጂ መንግስታቸውን ንቀው ዛሬ ግን ከገዳም እየመጡ መንግስት ለመሆን ይፈልጋሉ። ይገርማቸዋል። መንግስታቱ መንግስታቸውን ንቀው ገዳም ገብተው ነበረ። አሁን ግን ከገዳም እየመጡ ስልጣን የሚፈልጉ ብዙዎች አሉ። ይሄ ነው እንግዲህ እውነተኛ ነው። ያም ሆነ ይህ ለራስህ እወቅ የሚለውን ቃል አስበን ለራሳችን እንወቅ። ሰው ሁሉ ለራሱ ቢያውቅ ለራሱ ቢነቃ መልካም ነበረ። እንግዲህ እግዚአብሔር መንፈስ ቅዱስ እንዲህ ነው እየመከረ እያስተማረ መረዳት ካቃተን ምንም ማድረግ አይቻልም። ግን ምናልባት ለመረዳት አቅም ያለን ሰዎች ካለን ለራሳችን እንወቅ። ለራስህ እወቅ፣ ራስህን አድን። ኦሪት ዘዳግም ምዕራፍ 4 ቁጥር 9 ላይ ጀምሮ በዓይንህ ያየኸውን በጆሮህ የሰማኸውን ሁሉ እንዳትዘነጋው እንዳትረሳው ከልብህ እንዳይወጣ። በዓይናችን ያየነው ምንድን ነው? ክርስቶስን አይተናል። መስቀል ላይ እንደዋለ ከድንግል ማርያም እንደተወለደ አይተናል። በዮርዳኖስ እንደተጠመቀ አይተናል። ሥጋውን ቆርሶ ደሙን አፍስሶ ሰጥቶናል። የማይካድ ነገር ምንም መካድ አይቻልም። ይሄ ነገር ከልባችን እንዲወጣ አይፈለግም። ወገኖች ራሳችንን ስናድን ቤተሰብን ማዳን ይቻላል። ቤተሰብ ሲድን ጎረቤት ሊድን ይችላል። ጎረቤት ሲድን ደግሞ ከጎረቤት ወደ ጎረቤት ከሀገር ወደ ሀገር እየሰፋ ይሄዳል። ሐዋርያት 120 ቤተሰብ ነበሩ፣ ግን አንድ ስለሆኑ እየሰፉ ሄዱ። እየሰፉ ሄዱ። እኛ ወደ አንድነት ብንመለስ ብንደማመጥ ብንቻቻል ብንተሳሰብ በእኛ ላይ ፍቅር ቢኖር አያችሁ ኃይል ቢኖረን የመተሳሰብ የመቻቻል የመፈቃቀር ኃይል ቢኖረን ፍቅራችን አንድነታችን እየሰፋ ሁሉም ሰው እኛን አይቶ ከእኛ ማየው እየተቀላቀለ ፍቅር ይሰፋ ነበረ፣ እምነት ይሰፋ ነበረ።
አንድነት ይሰፋ ነበረ። እግዚአብሔር ደግሞ በእኛ መካከል ገብቶ ጨርሶ ያሰፋው ነበረ። አሁን ከየት ይምጣ? የት ይደር? ይኸውላችሁ የት ይደር? ማደሪያ የለም። ማደሪያ አድርጎን ነበር፣ ግን አስወጣ ነው፣ አሳደር ነው። በራሱ በእጁ የሰራው ሰው አሳደሩ። ይኸውላችሁ እሱ ደግሞ አይጋፋም፣ ካለነው አይጋፋም። ይሄ የኔ ነው ብሎ አይጋፋም። እኛ ራሳችን ጠብቀን ስንኖር ግን ዘው ብሎ ይገባል። ያ ጠላት ወጥቶ ይሄዳል። አሁን ግን እኛ በራሳችን ማደሪያ ስንነሳው እሱ ደግሞ ከእኛ አንድ ክንድ ሲርቅ ያም ደግሞ አንድ ክንድ ሲመጣ እኛም ከዕለት ወደ ዕለት በኃጢአት ስንጓዝ ሰይጣን ዙፋኑን ሰራበት። የኃጢአት ምሳሌ ያደረገ ወገኖች። ስለዚህ አሁን ምንድነው እኔ ብቻዬን አይደለሁም ያለ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ነው ይቺን ዓለም ዙሪያ ያስተማረ ሰው ሆኖ የተገለጠ ሳይለይ ነው። እና አሁንም የእኛን ሥጋ የለበሰ መለኮቱን ያዋሃደን አምላክ ቸር መሐሪ ነውና ብቸኛ አይደለንም፣ ብቻዬን አይደለሁም፣ ከእኔ ጋር ያለው እግዚአብሔር መንፈስ ቅዱስ ነው ብለን ማሰብ አለብን እንጂ ብቸኛ ነኝ ብለን ስለ ብቸኝነት አንዘን አናልቅስ። ጧሪ ቀባሪ የለኝ፣ እናት የለኝ፣ አባት የለኝ፣ አክስት የለኝ፣ ዘመድ የለኝ አንበል። ዘመድ እግዚአብሔር ብቻ ነው ወገኖች። ዘመድ ቢሰበሰብ ከምንም አያድንም። እግዚአብሔር ነው እንጀራ። ዘመድ እንጀራ አይሆንም። ዘመድ ሕይወት አይሆንም። እግዚአብሔር በክፉ ከመጣ ዘመድ ቢሰበሰብ ከምንም አያድንም ወገኖች። ከምንም ማዳን የሚቻለውን አምላካችንን እግዚአብሔርን ግን በሰዓቱና በጊዜው እናስበው፣ እንፈልገው፣ ጆሮአችንን እንስጠው። ጆሮአችሁን ወደ እኔ አዘንብሉ ስሙኝ ያለውን ቃል ተመልክተን ልባችንን እንስጠው። እስከ ዛሬ ያሳለፍነው የመከራ ዘመን የኃጢአት ዘመን ይብቃል፣ ያለፈው ዘመን ይበቃል እንዳለ ቅዱስ ጴጥሮስ አንደኛ መልእክቱ ምዕራፍ 4 ላይ ያለፈው ዘመን ይበቃችኋል፣ እንደ ሥጋችሁ ፍላጎት የሄዳችሁበት የረከሳችሁበት ያ ዘመን ይበቃል። እስቲ አሁን ይብቃችሁና ንስሐ ግቡ ነው የተባልነው። አሁንም ለንስሐ እንዘጋጅ ነው። እንግዲህ ይሄ ጊዜ የጾም ጊዜ ነው፣ የሱባኤ ጊዜ ነው። ነገ ጠዋት ክርስቶስ ተወለደ ብለን የምስራች የምንነግርበት ሰዓቱ ቀርቧል። ለዛ ደግሞ እግዚአብሔር በልደቱ እንዲላርከን ይሄ ጊዜ ተለውጦ ሌላ ታሪክ እንዲመጣ ይሄ ተረት ሆኖ እንዲቀር ሰው ሆነን እንድንገኝ ያስፈልጋል እንጂ ዝም ብሎ ሰው መስሎ መኖር ትርጉም የለው። ሰው መምሰልማ ከተፈለገ ከተማይቱ በሙሉ የልብስ መስቀያ ሆኖ የምታወቅ ሰው ይመስላል፣ ነፍስ አይኖረው እንጂ። እግዚአብሔርን የሚያውቅ ሁሉ እኮ እንደዛ ማለት ነው። ስለበላ ስለጠጣ ስለተንፈሰ ሰው ነው ማለት አይቻልም። ሰው የሆነ ሰው ግን በውስጡ ፍሬ ሊያፈራ ይገባዋል። የተዘራው ዘር ሁሉ የተተከለው ተክል ሁሉ ፍሬ ካላፈራ ምን ይባላል? ወሸቦ። በውስጡ ፍቅር የሌለው እምነት የሌለው በጎ ሥራ የሌለው ወሸቦ ማለት ይሄ ነው ወገኖች። እና ወደ አምላካችን ተመልሰን ንስሐ ገብተን ለቅዱስ ሥጋው ለክቡር ደሙ እንድንቀርብ ያስፈልጋል። መቼም ቢሆን ሁሉ አይወቀስም። እግዚአብሔር ያውቅለታል፣ ሰው አያውቅለትም። አምላኩን አስቦ ኃጢአትን ርቆ የሚኖሩ ደግሞ አሉ። ሆኖም ግን 10 ትእዛዛትን ሙሉ በሙሉ ብንፈጽማቸውን ቅዱስ ሥጋውን ክቡር ደሙን ካልተቀበልን ከንቱ ናቸው፣ አያድኑም። የሚያድነው ዋናው ሰብሳዩ በጎ ምግባራችን ሁሉ ሰብስቦ የሚይዝልን ቋቱ ቅዱስ ሥጋው ነው፣ ክቡር ደሙ ነው። ለዚህ እንዘጋጅ። ተዘጋጅተን የተቀበልንም በክብር እናክብረው፣ በክብር እንያዘው። ራሳችን አሳድበን እንደገና ንስሐ ለመግባት እንዳይጨንቀን። ትናንትና ቆርበን ነገ ኃጢአተኛ ሆነ ለካህኑ ለመናገር አንደበታችን አይፈታም። መሸማቀቅ ይመጣል። መሸማቀቅ ሲመጣ ደግሞ ኃጢአትን ለመንገር ይከብዳል። ስለዚህ ያ ሳይሆን በሰራነው ሥራ መልሰን በራሳችን ጭንቀት ራስ ምታት ከይመጣብን የተቀበልን ሰዎች ቁጥብ እንሁን፣ ስትር እንሁን፣ ንጹሐን እንሁን፣ ለሰዎች አርአያ ምሳሌ እንሁን። ያልተዘጋጀንም እንዘጋጅ በንጽሕና በቅድስና ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። የዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ እኔ ብቻዬን አይደለሁም
ስለዚህ እኔም እናንተም ሁላችንም የክርስቶስ ቤተሰቦች ከሆን ብቸኞች አይደለንም። ደግሞም ብቸኞች ካልሆን የሚያስፈራን ነገር የለም። ሐዋርያው ቅዱስ ጳውሎስ እንዘ እግዚአብሔር ምስሌ